ኪዮን በፎርጂድ ማስረጃ ባለ ሀብት ቤት መቀጠሩ ቢያስገርምም እህቱንና አባቱን ወደሱ ያመጣበት መንገድ የሚገርም ነው። እዛ ቤት ለመቀጠር ብዙ ውሸትና ድራማ ፈጥረዋል። እናታቸው በሌላ ድራማ ትቀላቀላቸዋለች። ቤተሰቡ የባለ ሀብቱን ቤት ተቆጣጥሯል። መጨረሻቸው ምን ይሆን? አብራችሁን ቆዩ። ሰላም፣ ከሁሉ ፊልም ነን። ዛሬ ፓራሳይት የተሰኘ ድራማ ዘውግ ያለውን ፊልም ይዘንላችሁ መጥተናል። ቪዲዮዎቻችንን እንደምትወዷቸው አንጠራጠርም። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ፊልማችን የሚጀምረው በትንሽ አፓርትመንት ቤዝመንት ውስጥ የኪም ቤተሰብ ለመኖር የተቻላቸውን እያደረጉ ነው። አባታቸው ኪታክ፣ እናታቸው ቹንግሱክ፣ ሴት ልጃቸው ጁንግ እንዲሁም ኪዮን በጣም ዝቅተኛ ክፍያ የተከፈላቸው የፒዛ ማሸጊያ ካርቶኖችን ይሰራሉ። ቤተሰቡ ስልኮቻቸውን መታጠቢያ ቤት መስኮት ላይ በመደቀን ዋይፋይ ለመስረቅ ይሞክራሉ። ይሁን እንጂ ከፍተው በረሱት መስኮት የተነፋ የመርዝ ጭስ ወደ ቤቱ ገብቶ ያፍናቸዋል። ሰርተው እንኳን ሳይጨርሱ ትንፋሽ አጥሯቸው ጥለው ይወጣሉ። አንድ ቀን ምሽት የኪዮ ጓደኛ ሜኒያክ ከአያቱ የድንጋይ ስብስብ የሚያምረው ለስጦታ ይዞለት ይመጣል። ይህ ብቻ አይደለም፣ ለኪዮ የሥራ ዕድል ይዞለትም መጥቷል። ሜኒያክ በቅርቡ ከተማውን ሊለቅ ስለሆነ እሱ የሰራ የነበረውን የሀብታም ልጅ የማስጠናት ሥራ እንዲረከበው ፈቅዷል። ከዚያም እህቱ የዩኒቨርሲቲ ተማሪ እንደሆነ የሚገልጽ ፌክ የምስክር ወረቀት ትሰራለታለች። የባለ ሀብቱ ሚስት ቀለል ያለች ሴት ናት። እዛ ለመግባት ከወረቀቱ በዘለለ የጓደኛው ሜኒያክ ጥቆማ ብቻ በቂ ነው። ኪዮን ካሉት ልብሶች ምርጡን በመልበስ ሐሰተኛ ዶክሜንቱን ይዞ ወደ ፓርክ ቤተሰብ ቤት ያቀናል። በዚያ የቤቱ ሰራተኛ በሆነችው ጎይን ወደ ውስጥ እንዲገባ ይጋበዛል። የባለ ሀብቱ ሚስት ቺዮ ዶክሜንቶቹን ተመልክታ እንደተገመተው ትቀበለዋለች። ነገር ግን ኪዮ ትክክለኛ ሰው መሆኑን ለመፈተሽ ሲያስጠናት መመልከት ፈልጋለች። ኪዮ በጣም አይናፋርና ደንጋጣ የሆነችውን ዳሂንን ማስጠናት ይጀምራል። ዳሂን ተጨንቃ ማጥናት አቅቷታል። እጇን በመያዝ በቀላሉ መረዳት የምትችልበትን መንገድ ይነግራታል። አይኑን አተኩራ ትመለከተዋለች። ቺዮ ባየችው ነገር ደስተኛ ሆናለች። ስለዚህም ደህና ገንዘብ በመክፈል ኪዮን ትቀጥረዋለች። በኋላም ከህንዶች ጋር የተቀላቀለውን ስካውት ልጇን ታስተዋውቀዋለች። ኪዮ ስካውት ስለነበር የሱን ሁኔታ እንደሚረዳ ይነግራታል። በመቀጠል ቺዮ የልጇን ስዕል ስራዎች ታሳየዋለች። እሱም ሐሳብ ያቀርባል። የልጇ ስዕሎች እንዴት ጥልቅና ጥበብ የተሞሉ እንደሆኑ በመናገር የስዕል መምህር እንድትቀጥርለት ይናገራል። ስለዚህ አዲስ ሰው ትፈልጋለች። ኪዮ ከፍተኛ ብቃት ያላትን የስነ ጥበብ ቴራፒስት የሆነችውን ጄሲካን ያመለክታል። እውነታው ግን ያመጣው እህቱን ነበር። ዳሂ የስዕል አስተማሪ ሆና በመጣችው ጄሲካ ቀንታ ከኪዮ ጋር ግንኙነት ይኖራታል ብላ አስባለች። ኪ እሷ ላይ ምንም ፍላጎት እንደሌለው አስረድቶ ይስማታል። ወደ ኪዮ ስንመለስ የባለ ሀብቱ ሚስት ኪዮን ከማስጠኛ ክፍሉ እንድትወጣ ጠይቃታለች። ቢሆንም ሲጨርሱ ልጇ ያሳየው የባህሪ ለውጥ ያስደስታታል። ኪዮን ልጇ የሳለውን ስዕል መስመሮች በመጥቀስ ትርጉማቸውን ትነግራታለች። ስዕሉ ላይ የሚያስታውሳቸውን ክስተቶች ትናገራለች። ቺዮ በደስታ ቆንጆ ገንዘብ በመክፈል ኪዮንን ትቀጥራታለች። ከዚህ ቀን በኋላ ኪዮን ባለ ሀብቱ ፓርክን ታገኘዋለች። ስለመሸባት ሹፌሩ ዮንን እንዲያደርሳት ያዛል። ዮን ወደ ቤት እየወሰዳት የጠየቀችውን ሹፌር የደሃ ቤታቸውን እንዲያይ ወደ ባቡር ጣቢያ እንዲያደርሳት ጠይቀዋለች። በመንገዳቸው ላይ ዮን ሐሳብ ይመጣላታል። ፓንቷን አውልቃ መኪና ውስጥ ትደብቀዋለች። የኪ ቤተሰብ በልጆቻቸው ደሞዝ ደህና ምግብ መመገብ ጀምረዋል። ቆይቶ ፓርክ መኪና ውስጥ ፓንት ያገኛል። ሹፌሩ ሴቶችን እንደሚጭል በማሰብ ሊያባርሩት ያስባሉ። ምክንያታቸው ደግሞ ማንም ሴት ፓንቱን ጥሎ ሊወርድ ስለማይችል ነው። ዮን ጥናቷን ጨርሳ ስትወጣ ስለ ሹፌሩ አስተያየት ትጠየቃለች። እሷም አስገድዶ የማትፈልገው ቦታ እንደጣላት ትናገራለች። ቺዮ ያለ ምክንያት ከማባረር ምክንያት እየፈለገች እንደሆነ ትነግራታለች። ዮን ለዚህ ስራ እድሜው ከፍ ያለና የበሰለ ሰው እንደሚያስፈልግ መክራ አጎቷን ማምጣት እንደምትችል ትናገራለች። ሲመጣ አጎት የተባለው አባቷ ነው። ከፓርክ ጋር ለሙከራ አብሮ ይወጣሉ። ፓርክ በስነ ምግባሩ እንዲሁም ከተማው ላይ ባለው እውቀት ተደስቷል። የፈለገው ቦታ ለመሄድ ጂፒኤስ አያስፈልገውም። አነዳዱ በጣም ለስላሳ ነው። በእጁ የያዘው ቡና እንኳን አልተወዛወዘም። ስለዚህ ወዲያውኑ ይቀጥረዋል። የመጨረሻው እቅድ ግን በጣም አስቸጋሪ ነው። ጎይን ተንኮለኛ ሴት ነች። በዚያ ቤት ውስጥ የቀደመውን ቤተሰብ ታገለግል ነበር። ዳሂ ለኪዮን ኮክ በዛ ቤት ውስጥ የተከለከለ እንደሆነ ትነግረዋለች። ምክንያቱም ደግሞ ጎይን አለርጂክ ስለሆነች ነው። ዮንና ኪጁንግ አለርጂክ የሆነችበትን ስፕሬ ጎይን ላይ ይነፉባታል። ጎይን አለርጂክ መሆኗን ስላላመነች ወደ ሆስፒታል ትሄዳለች። ኪጁንግ ሰልፊው ላይ ጎይንን በማስገባት ሆስፒታል እንደሆኑና የሳምባ ነቀርሳ ስትባል እንደሰማ ለባለ ሀብቱ ይነግረዋል።
ቤት ውስጥ ጉዌን በአለርጂኳ የተነሳ እያሳለች ነው። የተጠቀመችው ሶፍት ላይ ካቻፕ በማፍሰስ የደማች ያስመስላሉ። ቤት ውስጥ የታመመ ሰራተኛ መኖሩ ያስፈራት ባለቤቱ እንዲያባርሯት ታማክረዋለች። ከዚያም እሱ እንዳባረራት አድርጋ ትነግራታለች። ፓርክ በቤት ውስጥ ያለው ስራ አስጨንቆታል። የሚያጸዳና የሚያበስል ሰው እንደሌለ ያማክረዋል። ኪ ወዲያውኑ እሱ የሚሰራበት ኤጀንሲ ሰው እንደሚቀጥር አሳውቆ ካርድ ይሰጠዋል። ካርዱ ላይ ባለው ቁጥር ሲደውል የኪዮን ሌላ ስልክ እንደሆነ እንመለከታለን። እሷም የድርጅቱ ሰክሬታሪ እንደሆነች አስመስላ ጥያቄውን ትቀበላለች። በሚያስደነግጥ ሁኔታ ቻንግሱክ የቤቱ ሰራተኛ ሆና ትቀጠራለች። አሁን ቤተሰቡ ሙሉ በሙሉ አንድ ላይ ተሰብስቧል። ህፃኑ ልጅ ሰራተኞቹ በሙሉ አንድ አይነት ሽታ እንዳላቸው አስተውሏል። የሚታጠቡበት ሳሙና ሳይሆን የሚኖሩበት ርካሹ አፓርትመንት እንደሆነ ይረዳሉ። አንድ ቀን የፓርክ ቤተሰብ ለቹንግ ቤቱን አደራ ሰጥተው ጉዞ ይሄዳሉ። ልክ እንደሄዱ የኪም ቤተሰብ በቤቱ ይዝናናሉ። ሁሉንም ክፍሎች ይጠቀማሉ። ቻንግ ሀብታም ባለማግባት ምን እንደሚመስል በመሳል ላይ ሳለች መብረቁ ይቀሰቅሳታል። በድንገት የበሩ ደውል ይጮሃል። ሲያዩ ጉዌን ነች። እሷም በድንገት ስለሆነ የተባረረችው ቤዝመንት ውስጥ የረሳችው ዕቃ እንዳለ ትነግራቸዋለች። ቤተሰቡ ተደብቆ ቻንግሱክ ወደ ውስጥ ታስገባታለች። ጉዌን ሄዳ ስትቆይ ቻንግሱክ ምን ተፈጥሮ እንደሆነ ለማየት ወደ ቤዝመንቱ ትወርዳለች። ጉዌን ኮሜዲናውን ቤዝመንት ውስጥ ስትገፋ ታያታለች። አቅሟን ለመርዳት ቻንግ ቀርባ መደርደሪያውን ያንቀሳቅሱታል። ከኋላውም ወደ ሸለቆ የሚያስገባ በር ያገኛሉ። የጉዌን ባል የሆነው ጉን በዚያ ተኝቷል። ለዓመታት በዚያ ውስጥ ነበር የሚኖረው። የቀድሞ የቤቱ ባለቤቶች መክፈል ስላቃታቸው ቤቱን ሲለቁ እሱ ከአበዳሪዎቹ ተደብቆ በዚያ ነበር የሚኖረው። የፓርክ ቤተሰብ ይህንን አያውቅም። ጉዌን የፓርክ ቤተሰብ በማያያት ሁኔታ ለባሏ ምግብ ታቀርባለች። ቀጥላ ጉዌን ቻንግሱክን ባለቤቷን ምግብ እየሰጠች እንድትንከባከብለት ትለምናታለች። እንዲሁም ክፍያ ታቀርብላታለች። ቻንግሱክ ሁኔታውን ተቃውማ ለፖሊስ ለመደወል ስልኳን ታነሳለች። በዚህ ቅጽበት ለወሬ የተደረደረው ቤተሰቧ መሬት ላይ ይዘረጋፋል። ጉዌን ጊዜ ሳታባክን በስልኳ ትቀርጻቸዋለች። እርስ በርስ በቤተሰብ ስማቸው ሲጠራሩ ትሰማለች። አሁን ጉዌንና ባሏ ሁኔታውን መቆጣጠር ችለዋል። የሚሏቸውን የማያደርጉ ከሆነ ቅሌታቸውን ለፓርክ ቤተሰብ እንደሚያሳዩ ይዝታሉ። የኪም ቤተሰብ አንበርክከው ጉዌንና ባሏ ይዝናናሉ። ጉዌን ቤቱን በሙሉ በምግብና በመጠጥ ስላበላሹት አሳማ ብላ ትጠራቸዋለች። ምክንያቱም እሷና ባሏ የፓርክ ቤተሰብ ቤቱን ጥሎ ከሄደ የቤቱን ጽዳትና ዲዛይን ጠብቀው ነበር የሚዝናኑት። ቀጥሎ የኪ ቤተሰብ ሶፋውን በመግፋት ስልኳን ከእጇ ወደ መሬት ያስጥላታል። ኪዮን ቪዲዮውን እስኪያጠፋ ድረስ ሌሎቹ አንቀው ይዟታል። በዚያው ቅጽበት የቤቱ ስልክ ይጠራል። ቹንግ ታነሳዋለች። የፓርክ ቤተሰብ በኃይለኛው አውሎ ነፋስ ምክንያት ከሄዱበት ጉዞ እየተመለሱ ስለሆነ ራት እንድታዘጋጅ ጠይቃታለች። ስልኩን እንደዘጋችው ቤተሰቡ በሙሉ ወደ ጽዳት ይገባል። ቹንግ ምግብ ማብሰል ትጀምራለች። ኪ የጉዌንን ባል ወደ ቤዝመንት ወስዶ ያስረዋል። ጉዌን ራሷን ስለሳተች ወደ ቤዝመንቱ ይወስዷታል። ኪዮን የወሰደውን ዲያሪ ቦታው ይመልሳል። ወዲያው የፓርክ ቤተሰብ ወደ ቤት ይደርሳል። ኪዮን ዳሂ አልጋ ስር ይደበቃል። ጉዌን ነቅታ ወደ ውጪ ለመውጣት ስትሞክር ቻንግሱክ በእርግጫ ብላ ትመልሳታለች። በዚህም ከደረጃ ላይ ወድቃ ጭንቅላቷን እንድትመታ ሆኗል። ኪ ጉዌንን አንስቶ በቴሌኮሙኒኬሽን ምልክት ወደሚሰጠው ባሏ ይወስዳታል። ኪ ሰውየውን እንደ እብድ አይቶት ያስረዋል። ፎቅ ላይ ራት እየበሉ የፓርክ ባለቤት ለቻንግሱክ ልጇ አንደኛ ክፍል እያለ ምን አይነት አሰቃቂ ሁኔታ እንዳሳለፈ ትነግራታለች። ይህ በእንዲህ እንዳለ ዳሂ ኪዮንን ልታገኘው ተቃርባለች። እንደ እድል ሆኖ ውሿን አንስታ ቀና ትላለች። ኪታክና ኪዮን ለማምለጥ እየሞከሩ ነው፣ ግን ኪዩንግን ማግኘት አልቻሉም። በድንገት ህፃኑ እየጮኸ ይመጣል። በድንጋጤ ጠረጴዛ ስር ይደበቃሉ። ድምፁን ሰምተው የመጡት ቤተሰቦቹ እንዲወጣ ፈቅደውለት እሱን ለማየት ሶፋ ላይ ጋደም ይላሉ። ጥንዶቹ እንቅልፍ ሲወስዳቸው የኪ ቤተሰብ ከቤቱ በማምለጥ በዝናብ ወደ ሰፈራቸው ይሮጣሉ። አካባቢው በውሃ ተጥለቅልቋል። መኖሪያ ቤታቸውም እንደዛው። የቻሉትን ያህል ንብረታቸውን ሰብስበው ቤታቸውን ለተጎዳ ሰዎች የተዘጋጀው ማድሪያ ይሄዳሉ። ኪዮን የጓደኛውን ስጦታ ከእጁ አልለየውም። ኪዮን አባቱ ቤዝመንት ውስጥ ጥሎት ለመጣው ችግር እቅድ እንደሌለው ሲነግረው ይበሳጫል። ወደ ቤዝመንቱ ስንመለስ ጉዌን በኃይል ስለተጎዳች ህይወቷ አልፏል። ባሏ ግን አሁንም የሰዎችን እርዳታ እየጠበቀ ኮዶችን እየላከ ነው፣ ግን ማንም ሊመለከተው አልቻለም። እናም ግንባሩ እስኪደማ ድረስ ይታገላል። በቀጣዩ ቀን የፓርክ ሚስት የልጇን ልደት ለማክበር እቅድ እያወጣች ነው። የኪ ቤተሰብ ቤታቸውን አጥተው እንኳን ቢሆን በስራ ላይ ጥሩ ፊት ማሳየት አለባቸው፣ ግን አልቻሉም።
ቻንግሱክ የማብሰያ ጠረጴዛዎችን ማዘጋጀት ትጀምራለች። ኪ ደግሞ የድግሱን አቅርቦት ለመግዛት የፓርክን ቤተሰብ ይዞ ይዟዟራል። በጣም አስፈላጊ ሰዎች ተብለው አስጠኞቹ ተጋብዘዋል። በድግሱ ወቅት ፓርክና ኪ እንደ ህንዶች ለብሰዋል። ምክንያቱ ደግሞ የልጁን ኬክ በማዳን ድራማ ለመስራት እያሰቡ ነው። ኪዮን ከዳሂ ጋር የተወሰነ ጊዜ ካሳለፉ በኋላ ድንጋዩን ይዞ ወደ ቤዝመንቱ ያመራል። የግዌን ባል ባዘጋጀው ወጥመድ አንገቱን ታንቆ ቤዝመንቱ ላይ ጎትቶ ይጥለዋል። በገዛ ድንጋዩ ኪዮን ጭንቅላቱን ይፈነከታል። ከዚያም ሙን ከኪችን ቢላዋ አንስቶ ወደ ድግሱ ይሄዳል። ሙን ለመበቀል ኪዮንን ደረቷን ይወጋታል። ልጃቸው በሽታው ተነስቶበት ይወድቃል። ዳሂን የቆሰለውን የኪዮንን አካል አዝላ እርዳታ እየጠየቀች እየዞረች ነው። ኪ የወደቀችውን ሴት ልጁን በእጁ ይደግፋታል። በተመሳሳይ ሰዓት ቻንግሱን ቢላዋውን ሙን ላይ ትሰካዋለች። ይሞታል። ፓርክ ስለ ተቀጣሪዎቹ ምንም ግድ አልሰጠውም። ይልቁንም ልጁን ወደ ሆስፒታል መውሰድ ብቻ ነው የፈለገው። ስለዚህ እንዲነዳለት ያዘዋል። ነገር ግን ኪ ቤተሰቡን ጥሎ ለመሄድ ፍቃደኛ አይደለም። ስለዚህ ቁልፉን ይወረውርለታል። ቁልፉ ሙን ሬሳ ስር ይወድቃል። ፓርክ በሚያዋርድ መልኩ አፍንጫውን ይዞ ቁልፉን ለማንሳት ይሞክራል። በድርጊቱ የተናደደው ኪ ቢላዋ አንስቶ ደረቱን ይወጋዋል። ይሞታል። ከሳምንት በኋላ ኪዮን ከአይምሮ ቀዶ ሕክምና ይነቃል። የደረሰበት ጉዳት አይምሮውን ስላሳጣው ዝም ብሎ ይስቃል። የአባቱ መጥፋትና የእህቱን መሞትም ያስቀዋል። የማጭበርበር ክስ ቀርቦባቸዋል። ለመከላከል ባቀረቡት ሐሳብ ራስን መከላከል እንደሆነ ታምኖ ጊዜ ይሰጣቸዋል። ኪዮን መሳቅ የሚያቆመው ባዶ ቤታቸው ውስጥ ሲቀመጥ ነው። አባታቸው የት እንዳለ ያላወቁት ቤተሰቡ እሱን ለመፈለግ አልሞከሩም። ምክንያቱም ፖሊሶቹ የተከተሏቸው እንደሆነ ስላሰቡ ነው። ለወራት ቤታቸው ተደበቁ። ከወራት በኋላ ዜናውና ፖሊሶቹ ነገራቸውን ወደ ሌሎች ጉዳዮች ሲያዞሩ ኪዮን ተራራው ላይ ወጥቶ የፓርክን ቤት መሰለል ይጀምራል። አሁን ምንም ስለ ታሪኩ የማያውቁ ጀርመናውያን እየኖሩበት ነው። በዛ ኪዮን አንድ ሰው መብራቱን በመጠቀም ኮድ እየላከ እንደሆነ ይመለከታል። አባቱ ነበር። ያን ሁሉ ጊዜ በዚያ ተደብቆ ነበር። በየምሽቱ ወደ ሳሎን እየመጣ የሚበላውን ምግብ ይወስዳል። በየቀኑ ልጁ እንደሚያየው ተስፋ በማድረግ የእርዳታ ምልክት ይልካል። በመጨረሻም ኪዮን ጠንክሮ በመስራት በቂ ገንዘብ ሰብስቦ ቤቱን ገዝቶ አንድ ላይ እንደሚኖሩ ቃል በመግባት ለአባቱ ደብዳቤ ጽፎ ያስቀምጥለታል። አበቃን። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።